ዝም በቤሳቸው ማፊያ ግሩፕ ማለት እነዚህ ናቸው። እኔ አንደኛ ነገር እድሜ ለኔትፍሊክስ እናንተ ኔትፍሊክስን ሳታውቁ በፊት ፊልምን ሳታውቁ በፊት እኔ በፊልም ነው ሁሉን ነገር የተማርኩት። እውነቴን ነው የምላችሁ። ግማሽ ምናልባት መጽሐፍ ማንበብ ይወዳል፣ መጽሐፎች ደግሞ ወደ ፊልም ይተረጎማሉ። እኔ እነዛ ላይ እንደዚህ የማፊያ የገንዘብ መኒ ወሽ ምናምን ነገር የማውቀውና አሁን መስሏቸዋል አዶናይ ሀገሩን ናፍቆት እሱ ራሱ አላወቅም። እሱ ራሱ ተልኮበት ነው ታውቃላችሁ። እሱ ራሱ ኦኬ ለምን ይህን ታለንትን ጁን በማን በኩል በማሚውና በዳዲ በኩል ምን አለ ቤተሰቡም አላወቅም። ልጁ ግን ኦልሬዲ እጅ ላይ ነው ያለው። ግን ደሃ ነሽ አንፍሬ ድህነቴ ተመስገን ደሃነኛ እና ስታዩት ዝም ብላችሁ ስታዩት ልጁ ራሱ አላወቀም፣ ግን ብሩ እጁ ላይ ገብቷል። አሁን እሱ የሚያየው ብር ነው። እሱ የሚያየው በአብርሃም ሞተር በምናምን ቲክቶክ ዝናና ብሩን ነው እንጂ የሚያየው ያንን ብር ማን እንደዚህ ብራንድ እንደሚያደርገውና እንደሚወረውረው አላወቅም። ይሄንን የሚያውቁ ሰዎች አሉ። ስለምንድን ነው የምታወሪው? እባክሽ ለእኔም አልገባኝ የማወራው እንኳን ላንቺ። እኔም በግድ ነው የገባኝ፣ ሳድግ ነው የገባኝ። በአንቺ እድሜ እኛ አልገባኝም ነበር፣ ዝም ብዬ ነበር ተነስ ቀሮ ምናምን ብለው። አሁን ሲገባኝ ግን ገባሽ። ገና እንደኔ ይገባብሻል። እድሜሽን ነው የሚፈጀው። ይሄ የሰይጣን ስራ እድሜሽን ነው የሚፈጀው። ሰይጣኖች ናቸው ያሉት። ተኝተሽ ተነስተሽ ነው ሜሪ ተኝቼ ተነስቼ ነው ተኛው ግን አትበል። ቅተኛ አትበል። እንዲሁ ስጨቃጨቃለሁልሽ። በዚህ በኩል አንዱ ሰፖርት ሳረግ፣ በዚህ በኩል አንዱ ሰፖርት ሳረግ፣ በዚህ በኩል ድምፅ ለድሃው። አሁን ይችልች ብሩ እንትን ብሏቸው አይደለም፣ ግን ሰይጣናቸው የዚች ልጅን ለዚች ልጅ ብር መስጠት አልወደድም የነሱ ሰይጣን። አሁን እሺ ምን ማድረግ አለብን? ምን አባሽ ትኖሪያለሽ ከዚህኛው ብሩን ከሚበትነው ሰውዬ ጋር? እራሱ አዶናይ አልገባውም ባክሽ። እንኳን እኔ አይደለሁም እንኳን አንቺ አይደለሽ፣ እኔ ገብቶኛል። አዶናይ ራሱ አልገባውም። አዶናይ ታለንቱን ነው የሚፈልግ። አዶናይ ራሱ እየተነዳ ነው። አዶናይ ምንድን ነው ይሄ ታለንት አለኝ። ምክንያቱም ከመጀመሪያው ጀምሮ ህይወት ታሪኩን ያወራል። ገባችሁ? በቃ ይቺ ሀገር አልሆነችኝ ሲል ቾይስ ነው የተደረገው። ኦኬ መውጣት አለበት። ይሄ ታለንት አለው ምናምን ነገር ተለቀነች። ቀምቻቸዋለሁ እነሱ እና መቼ እንደገባኝ ታውቃላችሁ? ደግሞ እንዳይሰርዙት ይሰረዛል እንደ ቲክቶክ ላይ ነው ወይስ እነሱ? ወይ እኔ ደግሞ ስክሪንሾት አላደረኩትም። ቃዴልሽት አይ ጀሊት ኖ አርጌዋለሁ። አሁን ብሎ ሁለት ሰው ሲታሰር እኔ ጋር ነው የመጡት። ቀጥ ብለው ከታሰሩ በኋላ አዶናይ ከታሰሩ በኋላ ማለት ነው። እንዴት አድርጌ ልመልስ? ለአንዱ ስመልስ አንዱ ያጣድፈኛል። እኔ ደግሞ መጽሐፍ አልወድም፣ የመጽሐፍ ፍጥነቱ ምናምን ነገር ድሮ። አሁን ግን ስልትን ያለ ግን አንዳንዴ ቀልቤ ራሱ ይነግረኛል። በጣም ተረስቶኝ መለስኩ፣ ፎሎ አደረኩት እና መለስኩ። ጋይስ የጆን ዳንኤልን የተወለደበትን በሙሉ ነገረኝ። ብዘርማ አሁን እኔ ረጅጅ እንደዚህ አይነት ነገርማ ኢንተረሳንት ነው። አገኘሁሽ በቃ ራሴ ግን እየደነገጥኩ እኔ አሁን ጆን ዳንኤል ላይ እንድገለበት። ጆን ዳንኤል እስር ቤት ነበረች የዛኔ። ጂጂ you don't know how do you make ጆን ማለት እንደዚህ ነው፣ ጆን ዳንኤል እንደዚህ ነው፣ ጆን አዶናይ እንደዚህ ነው። በዚህ በኩል ደግሞ ጃኒ እንዲናት አዶናይ እንደዚህ ነው፣ አጃኒ አዶናይ እንደዚህ ነው። በዛ በኩል ደግሞ አዶናይ እንደዚህ ነው፣ በጣም ሰው ይወዳል፣ በጣም እንደዚህ ይሆናል። የሚገርምሽ ነገር አጣደፉኝ፣ ለሶስት አጣደፉኝ። አንዱን አንድ ሳምንት ጽፍለት፣ አንዱ ሳምንት፣ አንዱ በመጨረሻ ምን እንደጀመርኩ ታውቃለች? ምጽፈው ጠፍቶብኝ እኔ ለራሱ አፈዘዙኝ። እኔ ራሱ እንዲያልኩኝ አይ ኢቨን ምን ልቶ በቃ ይሄን ልጅ እንደው ይውጣ። የዛኔ ታስሮም ነበርና አይ ልቶ ምናምን ስል ከታሰረ በኋላ ያጣድፉኛል። ከዛ በኋላ ያጣድፉኛል። አይ እኔ እናቴ እየታገልኩ ያለሁትኝ
ከክፍለ ጦር ጋር ነው አልኩኝ በቃ። ምክንያቱም ኖርማል የሆነ ሰው አሁን እኔ ለእኔ ግፋቢ ለእኔ አረተዋት ይቺ ጂጂኪያ እኮ ማለት እንዲላት ማንም ያወራልኛል። ይሄ ግን ኦርጋናይዜሽን የተደረገች ጽሁፍ ናት። ይሄ በቃ በኦርጋናይዜሽን ካምፓኒዎች ስለ አንድ የሆነ ካምፓኒ ያ በጣም ፕሮፊ የሆኑ ሰዎች እግዚአብሔር ምስክሬ ነው የምላችሁ ስለ አንድ ፕሮዳክት ይሄ ፕሮዳክት ማለት እንዲህ ነው ተብሎ አይደለም የሚጻፍላችሁ። ከዛ ይሄንንማ ለፊት ይጠቅመኛል በቃ ብላችሁ አዶናይን እንደዛ ነው ማስታወቅ የሚፈልጉት። እንደዛ ዘሴም ሌላ ቦታ ላይም ተሞከረ፣ ኢግኖር ተደረገ እዛ ላይ። ከዛ ያ እንደማለቀስ ያቆቀ ተስፋ ቆርጣ ተውት። ከዛ መጥተው እዚህ ላይ ጊፍት ይሰጡኝ ነበር። አሁን እንዲመጡና እንዲህ ብለው ይሄዳሉ። እኔ ጂጂ ትልቁ ችግሬ እንኳን ለአንድ እዚህ ጋር $300 እና ማትሞላ ጊፍት ሰጥታ አይደለም። እኔ ትልቁ ችግሬ ጂጂ ኪያ ከዚህ መንግስት ጋር በስማማ የወለጋን ወርቅ አውጥቼ መሸጥ ሴቷ እንትና መሆን ይችል ነበር። ችግር አለብኝ ሳይሆን ባህሪ ለእንደዚህ አይነት ነገር የታደልኩ አይደለሁም። ሊቭ ያለውን እኔ ለራሴ ባህሪ እንዴት እንደምጠላው የታባ ማን አባህ ላይ ነው እንደዚህ ያረፍከው? የሚሰማኝን ነገር መናገር ካስጠላኝ ትዳሬን መማፈርስ ጥዬ ሜድ ይህ ሀገር ራሱ አላኖር ካልከኝ ጫካ ምገባ ሴት ነኝ። ሰላሜን በጣም ነው የምፈልገው። ስሜቴን ነው ማዳመጥ የምፈልገው። ዛትስ ሚ የምፈልገው ጋር ነው የምተኛው፣ ከምፈልገው ጋር ነው የምበላው፣ የምፈልገውን ሀሳብ ነው ከዛ በኋላ ግደለኝ ከፈልግ እኔ ራሴ ያልቻልኩት ምን ይባል ቁጭ ብዬ ከራሴ ጋር አሰዳደባለሁ። ምን አባሽ ሆነሽ ነው ዝም ብትይስ? ያ ምን አባሽ ሆነሽ ነው? ስለ ራስሽ ቤተሰብ ብቻ ዲፌንድ አድርጊ። ምን አባሽ አገባሽ ስለሌላው ለና ተመልሼ እመጣና ደግሞ እቺ ልጅን እንደዚህ አድርጓት እላለሁ። የት አባቶች ዛትስ ጂጂ ኪያ ዛትስ ሚ ስለዚህ ሊም ያለው እኔ እናንተ ሀገር ሳልመጣ እዚህ እኔ እንደሌላው አታልዬ መኖር ብፈልግ ኖሮ ለዚህ ሀገር ያለው ሚሊዮነር ጧ አርጌ ያ እያልኩ የተኛው መኖር ይችል ነበር። ግን አስመኝሽ ካንዳስመሽ እውነት ከሆነ ይጻፍልሽ አውጪ ላንቺ ነው ማውጣት ችግር አለ አውጣዋለሁ። ይዘጻፈልኝ ግጥም አድርጌ አውጣለሁ። ምንድነው ችግሩ? ግን ይጠቅምሻል ወይ? ለኔ ይጠቅመኛል። ላንቺ ይጠቅምሻል ያለ በእኔ ስም የጻፈ ነው ሲል ደግሞ ነገር ልትሰድብኝ ነው። ግን ለኔ ገባኝ። በቃ ይሄ ነገር ይሄ አዶናይ ብቻውን አይደለም ያለው። በቃ ለራሴ አዶናይ ብቻውን ይሁን ይዞት የገባው ነገር አለ። እሱም ማያውቀው ተከትሎት የገቡት ነገሮች አሉ። ያንን ነው ለኔ ተረዳሁት። እሱም ማያውቃቸው ነገሮች እሱም ማያውቃቸው እንደዛ ይሰራል። በነገራችን ላይ በጣም የሚገርሙ ዜሪያዎችን አይቻለሁ። በጣም የሚገርሙ ሰዎች ሳውቁ በሰዎች ላይ የሚሰሩ የምትወዱትን ነገር እያሳዩችሁ በእናንተ ላይ ግን ብዙ ኢንቨስት የሚያደርጉ ሰዎች አሉና የሰው ልጅ እንዴት አፈር ከድሜ ማስገባት እንደሚቻል ተምረዋል። የምትፈልጉትን እያሳያችሁ ገደሉ ይከቷችኋል። እነሱ ይኖራሉ በእናንተ ላይ ኢንቨስት እያደረጉ ማለት ነው። ይህንን ነገር ደግሞ ከቻልኩኝ ልጆቼን ለማትረፍ እነግራቸዋለሁ። ከሰሙኝ ግን የሚሰሙኝ አይመስለኝም። እኔ የሚሰማሁትኝ አሁን ነው። አልሰማም ነበር ሲታይ ይስባል። እኔ ያረኩትን ነገር ሰዎች ለምን አረጋችኋለሁ? ምክንያቱም እኔም እንዲህ ነበርኩ። አልሰማም ነበር። ምንም የሰው ነገር ነው፣ የሰው መብት ነው፣ ይሄ እንዲህ ነው። ግን ከኋላ ራን የሚደረገው ሌላ ነገር። እኛ ወደፊት የምንሄደው ለሰው መብት ነው፣ ግን ከኋላችን እና ከበላያችን ላይ ያለው ነገር ሌላ ነገር። አይገባንም፣ አናዳምጥ። እኔም ተመክሬ ነበር ከ10 ዓመት በፊት ተመክሬ ነበር። ኖ ጠላቶች ናቸው ብዬ ሰደብኳቸው፣ ያዋረድኳቸው ብዙ ሰዎች አሉ። የኦሮሞ ጠላቶች እያልኩኝ ማለት ነው። ግን ያልነበረ ኦሮሞ ሆነው የኦሮሞ ጠላት የለም እላቸው ነበር። እነሱ ግን ገብቷቸው ነበር።
እንደ ኦፕሽን ነው የሚጠቀሙባቸው። የሆነ ቦታ ላይ እሳት ያስነሱና እሳቱ የተነሳውን በደንብ ቀርጸው በደንብ እንትን ብለው ለህዝባቸው ያሳያሉ። ከዛ እናንተ ደግሞ ህዝቡ እዛ ጋር እሳት ተነስቶበታል፣ ያቃጠለው ማን ነው ስትሉ ያቃጠለውንም አቃጣዩንም እነሱ ፕሮዳክት ያደርጉና እስከነ ስሙ እስከነ አባቱ ስም እስከነ ደቂቃው እስከነ ሰዓቱ ይሰጧቸዋል። ከዛ እናንተ ትጮሃላችሁ፣ እነሱ በቃ ግባቸው ላይ ደረሱ። እኛም ሳናውቅ ብዙ ተቃጥለናል። ዝም ማለትም ከባድ ነው። እንደሰው ዝም ማለት አሁን ለምሳሌ እዚህ ጋር ሰው እየሞተ ለምን ተገደለ ብለን እንጮሃለን፣ ህግ ጋር እንሄዳለን። ግን ከበስተጀርባው አሁን በቀደም ለታይታችሁ እንደሆነ ናይጄሪያ ውስጥ አንድ ቦክሰኛ አለ መሰለኝ፣ የታወቀ ቦክሰኛ ናይጄሪያ ነው፣ ግን ዩኬ ውስጥ ነው መሰለኝ የሚወዳደረው። እና ናይጄሪያ ሄዶ ነበረ ከ3 ጓደኞቹ ጋር ማለት ነው። ሄዶ በመኪና አክሲደንት ሞቶ እሱ ተረፈ። አሁን ግን እየጮኸ ያለው ምንድን ነው? እሱን ለመግደል ብለው ነው፣ ወይንም ደግሞ አክሲደንት ነው። 2 ነገር ነው የተያዘው። ግን አንዳንድ ጊዜ መቼስ በእግዚአብሔር ስራ አይገባም እሱ እንዴት ተረፈ። ምክንያቱም እሱን ለመግደል ተብሎ ምናልባት እግዚአብሔር እሱን አትርፎት ይሆናል። ብዙ ነገር አለ እና አንዳንዴ ከስንት ቀን በፊት ቦክስ ተጫውቶ ወደ ስንት ሚሊዮን ዶላር ነው ምናምን አሸንፏል። አፍተር ዊክስ ነው ወደ ሀገሩ የሄደው። ኦኬ አስባችሁታል? ዋይ ለምን ይሄ ነገር ሆነ? አክሲደንቱ ሲደረግስ ማን ነው ቴሌፎን ጠርቶ እዛ መሀል ገጠር ላይ የተረፈው? እሱ ግን ይሄ ነገር በሙሉ ድብስብስ ያለ ነገር ነው። ለነገሩን ልዕልት ዲያና ሞተዋል አይደለም እንዴ? ጋይስ አያገባኝም። እኔ ልኑርበት፣ እኔና ልጄን ግን አትንኩን። በድህነታችን እንደምን ብለን ለማደግ እንፈልጋለን እና ግን እኔ ጋር መታፈ እንዳከፍት ነቅቻለሁ ስል ነቅቻለሁ። ኩን ያትሳደቢት ጥሩ አይደለም። ስድብ ተናግራለሁ። አንድ ጊዜ አልናገርም። ያ 2 ጓደኞቹ ሞተዋል አይደለ? ደግሞ እንዴት እንደሚያሳዝኑ እና እግዚአብሔር ወይ ጠብቀን ማለት ብቻ ጠብቀን በሰላም ውሰድን እንደማለት ነገር የለም። እጅ ለማትሞላ በቃ ዝም በጂጂ በረሰን በሰላም ዓለም እንኖር። ምንስ በሰላም ዓለም እንኖራለን? እንዳንኖር እኮ ሌሎቹ እየተጎዱ እናያለን። አብኪ ሆነው ምናምን ሲሉ ታያለህ። እና አላህ ያ ረቢ አትበለን እምቢ አለ። ሰው ግን የሚያስበው በሌላ መልኩ ነው አይደለም። እስቲ አይመክረኝ ይሄ አይን ፈርዶበት ተቃጥያለሁ። አይ አላርጅክ ይሄንን ማጣበቂያ ተጠቅም። ትላንትና ገዝቼ ልምጣ ብያችሁ ሳልገዛ መጣ ማጣበቂያ። ወሬ ሳወራ ኒው ይር ምን ሆነ መጣ። እንቀበለዋለና ምን አባቱ የትም አንሄድም። የምንሄድበት ሬስቶራንት ላይ ሪዘርቭ ላደርግ የነበረው ሬስቶራንት ላይ ምግባቸው ጥሩ አይደለም። እዛ ደግሞ ካልሄድን ምንም አናደርግም። ሳምሪ ምግቡን አትወደው ሆዳ ለዚህ ምግብ ይህንን ሁላ ብር አትክፈይ ብላ ይኸው ጉድ አድርጋኛለች ሳምሪ። ምክንያቱም ምግቡ እውነቷን ነው። ምግቡ ዝም እኔ ግን እንትኑን ነው የምወደው፣ ቤቱን ነው የምወደው። ባለፈው ዓመት የሄድኩበት እዚህ ይላችኋል። እኔ ሻይን ጠጣ አይላፍ ሻይ። የድሮ ጊዜ ቢመጣ ግን ምን ይመስላችኋል ጋይስ? የድሮ ጊዜ ቢመጣ ምን ይመስላችኋል? አትቀበሉት?